የጉድ ቀን አይነጋም ማለት ዛሬ ነው። ይች ልጅ ግን ምን አይነት ፈጣጣ ናት? እየሩስ ምንድነው አላማሽ? ምንድነው ፍላጎትሽ? ሀይሚና ብሩኬስ እንዲላዩ ከኋላሽ ሆኖ የሚያግዝሽ ሰው ማን ነው? እንዲህ ጭራሽ በድፍረት ዛሬ ደግሞ ሻንጣዋን ይዛ ቤት ድረስ ትምጣ? ቤተሰብ ቤቱንስ ማናሳያትኝ? በመጀመሪያ እንግዲህ ሀይሚዬ ደህና እንደምትሆኝ ተስፋ አረጋለሁ። ምክንያቱም ጭራሽ ይህን ነገር ስታይማ የበለጠ ነው የምትከፋው፣ የበለጠ ነው ልቧ የሚሰበረው። ኦፍኮርስ ይህን ነገር አውቃለች። ይበልጥ ደግሞ እኔ ዛሬ በጣም ያሳሰበኝ ብሩኬስ ምን ሆንህ? የዘን ያህል ገራሚ ሆንክላት ለምንድን ነው? ብዙዎች አንገቱ ላይ ያደረገውም ሀብል ነው ምናምን ትላላችሁ። ዛሬ እኔ ራሱ ሊያሳምኔ ነው መሰለኝ። የዛሬው ደግሞ በጸጉሩ ሳታስነካው አይቀርም። ምክንያቱም ጸጉሩን ስደባብሰው ቤት ስትገባ ብዙ ነገሮችን ስታረግ በትዕግስት ነበር እያዋራት ያለው። በእርግጥ ምንም ሊያረጋት አይችልም። እሷ ፍጥጥ ብላ ድርቅ ብላ ከመጣች ምንም ማድረግ አይችልም። ነገር ግን የግድም ቢሆን ከቤት ማስወጣት ይችል ነበር። እንግዲህ ያው ከቡታጅራ አዲስ አበባ ቤታቸውን አንድ ስልክ ብቻ ነው የሚበቃኝ። አንድ ስልክ ከደወልኩኝ ስለ ብሩኬም ስለ ቤታቸውም ስለ ሁሉም ነገር ስላሉበት ነገር ማወቅ እችላለሁ እያለች ነበረ። ስለዚህ ብሩኬና ሀይሚ እንዲለያዩ የሚፈልግ እንዳያድጉ የሚፈልግ አንድ ሰው በመካከል አጠገባቸው ያለ ሰው አለ ማለት ነው። ይሄስ ደግሞ ማን ነው? በመጀመሪያ ከኢየሩስ በላይ ይህን ሰው ማጣራት አለባችሁ ሀይሚና ብሩኬ። ምክንያቱም ይህ ሰው ነው እየጎዳችሁ ያለው። ይች ልጅ የሆነ ተልእኮ የሆነ አላማ አላት። ባይኖራት ኖሮ የዚህን ያህል አትመጣም ነበር። እንግዲህ መግቢያ ላይ ደግሞ ስታወራ እንደሰማችኋት ቤተሰብ በጣም ያበሸቀችኝ ሀይሚዬ መውጣት ነው የምትፈልገው። በቃ ልብሶቿን እቃዎቿን ምናምን ለቃቅሜ እሸኛታለሁ አላለችም። ይሄ እኮ ንቀት ነው እንዴ! የማንም ልቅምቅም የሰው ልክ አያቅም። አንድ ነሽ የሀይሚን እቃ ለቃቅመሽ የምሸኛትኝ። እነሱ በታገሱሽ፣ እነሱ ነፍሰ ጡር ናት ብለው ባከበሩሽ የምን ያዙ ልቀቁኝ ማለት ነው። ዛሬ ደግሞ እንግዲህ እንዳያችሁት ጭራሽ ቤቱንም ወርሳለች። ብሩኬም ጥሎላት ወጥቷል። ግን ደግሞ በጣም የሚያሳዝነኝ ሀይሚ ስትመጣ የምታረጋቸው ነገሮች። ኢየሩስ ያው ጽዳት ጀምራለች። ጽዳት ስላችሁ እንደሰማችኋት የሀይሚን እቃ ለቃቅማለሁ ብላለች አይደለ? ፎቶዎቹን ሁላ ነው የምታወራረደው። እንደገና ደግሞ መኝታ ክፍሉ ላይ ሀይሚ መኝታ ክፍል ገብታ ራሱ ልብሶቹ እንደምታስተካክልላትኝ ሲቀጥል ከብሩኬ ጋር አብራ አንድ አልጋ ላይ ኦር ደግሞ ብሩኬ መኝታ ክፍል ልብሶቿን እንደምታስተካከል ነበር ስትናገር የነበረው። ልብሷም ደግሞ የዚህን ያህል ይዛ አልመጣችም። በእርግጥ እዛ የመጣችሁ የተወሰነ ይሆናል አይደለ? ልጅ ትምህርት ቤት ስልኩ የትምህርት ቤት ሻንጣ ነገር ነው አንጠልጥላ የመጣችሁ። በእርግጥ ምን አላት? እኔ እኮ ላከብርሽ ወይንም ደግሞ ነፍሰ ጡር ነሽ እናክብርሽ እንዳሉሽ ልክ ሀይሚና ብሩኬ እኔም ካፌ ምንም ክፉ ነገር ወጥቶ አንቺን መስደብ አልፈለግኩም ነበር። ግን ዛሬ አበዛሹ። እንዴት ብትጠግቢ ነው? እረ ቢያንስ እንኳን አንዳንድ የሴትነታችሁን አክብሩት። የምን መባለግ ነው? የምን መጨማለቅ ነው እንዴ? ሳይፈልግሽ ሳይወድሽ በግድ እቤቱ ትመጫለሽ። ብሩኬስ ደግሞ ለምንድን ነው የዚህን ያህል ገራብ የምትሆንላት እንዴ? ሀይሚን በምን ልክ ነበር የምታወራት? ይችንም በዛው ልክ አውራትኝ። በእርግጥ እጅህን አታንሳ፣ አትምታት። ግን እንዲ ቤትህ እኮ ነው። ቢያንስ እንኳን ከቤት እንደምንም ብለህ ማስወጣት ትችላለህ። ቤቱን ትተህ አይደለም መሄድ ያለብህ። አሁን ኢየሩስ ገብታ ጽዳት እያጸዳች ቤቷ በሀይሚ ቤት ምግቡን እየሰራች ፎቶዎቿን አወራርዳ ምናምን ስትጠብቃት ሀይሚ ምንድን ነው የሚሰማት? የበለጠ ነው የምትናደደው፣ የበለጠ ነው የምትበሳጨው። በእርግጥ አንተና ሀይሚ ይችለች ከተያዛችሁ ማንም ምንም ነገር ሊያረጋችሁ አይችልም። ግን ደግሞ አንተም የምትሰጣቸው ምላሾች ይወስናሉ። ገባ አይደለ? ሀይሚን በምታናግራት ልክ፣ ሀይሚን በምታመናጭቃት ልክ ኢየሩስንም ማመናጨቅ አለብህ፣ ማስወጣት አለብህ። መብትህ ነው። መብትህን የሚጋፋ ሰው የለም። ገባ? ቤቱ የአንተ እስከሆነ ድረስ በግድ ገብቼ እኖራለሁ አትልም፣ አንተ ፊት እስካልሰጠሃት ድረስ። ዛሬም እንዳየሁት ነው ጸጉርን ስደባብስ፣ እንደገና ደግሞ ብቻ የሆነ ነገር ስትል ማን ስለሆነች ነው? ብሩኬ ከሳ ጸጉሩ ተንጨባረረ። ሄድ ቁረጠው፣ መኪናዋን አሳጠባት፣ ገላህን ታጠብ። ብሩኬ ሀይሚ በዚህ ደረጃ ብላህ ታውቃለች? ጸጉርህን እሷ ራሷ ናት የምታስተካክልልህ፣ ፍሪዝ የምታረግልህ። በዚህ ደረጃ ከፍ ዝቅ አርጋህ ታውቃለች? እንዲህ ሀይሚንም ማስከበር ያለብህ አንተ ነህ። ማን ስለሆነች ነው ሀይሚን እቃ ለቃቅማ የምታስወጣው? ሀይሚን ነውር አይደል እንዴ? ኢየሩስ ተረጋጊ። ያው እንደመጣሽ እንግዲህ ጽዳት ጀምረሻል። የብሩክና የሀይሚን ቤት ጽዳት ስለጀመርሽ እንደኔ ማለት ነው አንድ መልእክት ለኢየሩስ አድርሱልኝ። ጽዳቱን ብትቀጥይበት ለሀይሚና ለብሩኬ። እንደምታውቀው አጋዥ ነገር የላቸውም። ብሩኬም ያው ተመላላሽ ትናንትና መታ ቤቱን እንዳጸዳችላቸው ሲናገር ነበርና ጽዳቱን መጀመርሽ ካልቀረ
ሀይሚና ብሩኬ በቤታቸው ፈልሰስ ብለው ሲኖሩ አንቺ ደግሞ ከስር ከስር ጽዳቱን ብታጸጅ መልካም ነው ብዬ አስባለሁኝ። አዎ እንደ ሀሳብ ነው። ቤቱን ወደሽዋል፣ ያምራል ብለሻል አይደለም? ስለዚህ ከዛ ቤት ሀይሚ ጸጉርሽን ይዛ እንዳታስወጣሽ በቃ በጽዳትም ቢሆን ትጠርሽ። የኔ ሀሳብ ነው። ሀሳቤን ደግሞ ተቀበይ። የምሬን ነው። ቤተሰብ እንዴ ናትና ወሬ እንግዲህ ያው ልጅቷ በእርግጥ የሆነ ተልእኮ ነገር ያላት ይመስለኛል። ብሩኬን ዛሬ ጭጭር ቅጥል ያደረገችው እውነት ለመናገር ብሩኬም ዝም ዝም ማለት አብዝቷል። ብዙዎች ሀብል የሆነ ነገር አለው ስትሉ ነበር። እኔ ደግሞ ዛሬ በጸጉሩ የሆነ ነገር አድርጋለች። አዎ እንደዛ ካልሆነ በስተቀር ብሩኬ እማቀው ብሩኬ በእንደዚህ ያክል አይታገዛትም። በእንደዚህ ያክል ዝም አይላትም እንዴ። እንዲያውም እኮ ተጨቃጨከኝ ሀይሚ ጭቅጭቅ አስለምድሃለች እያለችው ነበረ። ኖ መች ተጨቃጨቃት? እስኪ ከሀይሚ ጋር የሚመላለሰውን ነገርና ከኢየሩስ ጋር የተመላለሳቸውን የተነጋገራቸውን ነገሮች አስተውላችኋል? ቤተሰብ እኔ ዛሬ በስርዓት ነው አስተውዬ የተመለከትኩትኝ። ስለዚህ ብሩኬ እንደዚህ የሆንክበት የሆነ ነገር አለ። በመጀመሪያ የኔ ምክር ስማና ከኢየሩስ ጀርባ ያለው ማን ነው የሚለውን አጣራ፣ ወንድሜ ማለት ነው። አጣራ መጀመሪያ፣ ከዛ በኋላ ይቀጥላል። ኢየሩስ ምንም አታመጣም። ምክንያቱም ፊት ለፊት ያለ ጠላትና ከኋላ ያለ ጠላት የሚጎዳቸው ከኋላ ያለ ጠላት ስለሆነ። ሲቀጥል ኢየሩስ የማን ነው ካሜራ ማኑ? ማን ነው? ቤተሰብ ገምቱ። እኔ ከቢኪና ከፍፄ ከሁለት አንዳቸው ነው ብዬ ነው ማስበው። እውነቴን ነው የምላችሁ። ምክንያቱም ከእነሱ ውጭ ይሄን ቤት የሚጠቁማት ሌላ ሰው አለ ብላችሁ ታስባላችሁ? ወይንስ ደግሞ እንዴት ነው ሰው ቀጠረች? ብሩኬና ሀይሚን የሚከታተል ሰው ቀጠረች? አችልም። ጌታ ምታ ነው የምቀጥረው። ስለዚህ ከሁለቶቹ አንዳቸው ናቸው እያገዟት ያሉት ብዬ አስባለሁ። ሜቢ ሀሳቤ ነው እና ታዲያ የት ልጠቁም? የት ላስብ? እንዲህ የምሬን እኮ ነው። ሁላ እያሉ ነበረ። አንገት ሀብሉ በፍፄ በኩል ስለሆነ የመጣው ብሩኬ በጥሰህ ለፍፄ ስጥ፣ ፍፄ ኃላፊነቱን ይወጣ እያሉ ነበር። ከቡታጅራ የቡታጅራ ዩቱበሮች የብሩኬ ወንድም ጭምር ማለት ነው። እና ሜቢ በፍፄ በኩል ነው የመጣው። አይዶን ነው እንግዲህ ያው የሩስ ጽዳት ተቀጥራለች በሀይሚና ብሩኬ ቤት። ኮንግራትሌሽን በሏት ኮሜንት ላይ። ጎበዝ አጽጂ ከሆነች ትቀጥላለች። ጎበዝ የማታጸዳ አይነት ከሆነች ሀይሚና ብሩኬ ተነጋግራችሁ ሌላ ቀይሩ። በደንብ የምታጸዳ ቤታችሁ ምናምን ማለት ነው። እኔ እንደ ሀሳብ ነው ምክሬን እየሰጠ ያለሁትኝ። እንግዲህ ኢየሩስ በነገራችን ላይ ቤተሰብ ማለት ነው እኔ ማለት ከሚያመጡት አንጻር ወይንም ደግሞ እዚህ ጋር ዩቱብ ላይ ከሚለቁት አንጻር አስተያየት እሰጣለሁኝ እንጂ ኢየሩስና ብሩኬ ሀይሚ ያው ተመካክረው የሚሰሩት ስራ ነው። ኢየሩስ ኮንትራቷን ቀጥላበታለች። ማመን አለባችሁ። ቆንጆ ስራ ነው። እውነቴን ነው የምላችሁ። ኢየሩስ ደግሞ የተሰጣትን ገጸ ባህሪ በደንብ መጫወት ትችላለች። እውነት ትችላለች። እና ለዛም ነው እኔ የማልሰድባት እንጂማ ሪል ቢሆን እኔ ነበርኩ ጥርግ አድርጌ የምሰድባት። እኔ ስድብ በተፈጥሮ ያልወድም ተሳድቤም አላቅም። ግን በኢየሩስ ጀምር ነበር። ሀይሚን የተናገረችው ንግግር ያበሳጫል፣ ግን የተሰጣት ባህሪ ነው። ጨዋታውን እየተጫወተች ነው። ቤተሰብ እንግዲህ ቡታጅራ ዩቱበሮች በእንደዚህ ሁኔታ ነው የሚቀጥሉትኝ። ተስማማችሁም አልተስማማችሁም ላይክ እያደረጋችሁ ቀጥሉበት። እናንተ የሚመቻችሁ ብሩኬ ይመቻችሁ ብሏል።